ተመስገን ተመስገን ተመስገን። አሁን ማለት ነው 40ኛ ሰርጀሪን ሰርቼ ጨረስኩኝ ከሙሉ ቲሞቼ ጋር። በጣም ከባዱ ስራ ደግሞ ዶክተር ፍጹም፣ ዶክተር አማረ፣ ነርሲንግ ቲሞች፣ ፖርተሮች I'm so tired. ጎንደር are you ready for your children? ለልጆችሽ ተዘጋጅተሻል? ልጆችሽን ነው የምናክመው፣ ልንመጣ ነው። ተዘጋጅታችሁ ጠብቁን። ጎንደር ዩኒቨርሲቲ is also ready። እኛም ሬዲ ነን፣ ተዘጋጅተናል። ዶክተር አብይ ነኝ ከኢሊት የአንገት በላይ ቀዶ ሕክምና ማዕከል። ጎንደርዬ ተዘጋጂ። ያልሰማ ስማ፣ የሰማ ላልሰማ አሰማ። ክቡር ተወዳጃችን ዶክተር አብይ ታደሰ እንኳን ወደ ሳደገች ጎንደር ከተማ በሰላም መጣ። ሃይ እንዴት ናችሁ? እንግዲህ አሁን ኦልሞስት ከሌሊቱ 2 ሰዓት ሆነ፣ ሩብ ጉዳይ አካባቢ ሆኗል። ለ10 ማለት ነው ሰርጀሪ እንጀምራለን ማለት ነው። እንግዲህ ጎንደርዬ እንግዲህ የመጣሁበትን አላማ ጨርሼ ከ106 በላይ ህፃናት ልጆችሽን ሰርቼ በ3 ቀን ማለት ነው ሁሉም ደግሞ ስኬታማ በሆነ ሁኔታ አልቆ እናንተም ደግሞ በየቀኑ ዛሬ የመጨረሻ የካምፔይን ወይም ደግሞ የዘመቻ ቀናችን ነው። እኔ ዶክተር አብይ ነኝ፣ ዶክተር አማራ አጠገብ ያለ፣ ዶክተር ፍጹም አጠገብ ያሉ ይህንን ካምፔይን ኮኦርዲኔት በማድረግ ዶክተር አማረ ሙሉ ኃላፊነቱን ወስዶ እየሰራ ነው ያለው። ሌላው ነገር ደግሞ ምንድነው ቁስሉስ እየዳነ ሲመጣ እየተስተካከለ ሲመጣ ከምታዩቸው ጥሩ ነገሮች ውስጥ ወይም ደግሞ ጥሩ ከምንላቸው ነገሮች ውስጥ በስልካችሁ እንዲያርጋችሁ ማየት ትችላላችሁ። ጉሮሮ አንድ ጥያቄ አለኝ። አትገረሙም ወይ ነው? አትደመሙም ወይ ነው የኔ ጥያቄ ማለት ነው። ለሌት 10 ሰዓት ነው የጀመርነው ሰርጀሪ። ከእንቅልፋችን 8 ሰዓት ተኩል 8 ሰዓት አካባቢ ነው የተነሳ ነው። ኢንሲዥን ታይም ሰርጂካል ኢንሲዥን ታይም 10 ሰዓት ነው የጀመርነው ለሊት 3 ሰዓት ተኩል 20 ጉዳይ አካባቢ ለ4 35 ህፃናትን ሰርጀሪ ሰርተናል ማለት ነው በሰርጂካል ሳይት። ያልሰማ ስማ፣ የሰማ ላልሰማ አሰማ። ክቡር ተወዳጃችን ዶክተር አብይ ታደሰ እንኳን ወደ ሳደገች ጎንደር ከተማ በሰላም መጣ። ጎንደር ከተማ ኢትዮጵያ፣ ሁሉም ህዝብ ያመሰግናል። ቆይታ ያማረ የሰመረ የደመቀ እንዲሆን ከወዲሁ ተመኝተናል። Thank you so much. 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 ገና ወጣት ነኝ። ገና ብዙ ሰራለሁ ለወደፊቱ። ከእናንተንም ብዙ አገለግላችኋለሁ። ማገልገል የምፈልገው እውነት ለመናገር እንዲሁ በነፃ ነው። እናንተን ማገልገል የምፈልገው የተለያዩ ነገሮች ማድረግ ይቻል ነበረ። ነገር ግን እንደዚሁ ለአእምሮዬም ለእርካታ የሚኖረው እንዲሁ በነፃ ሳገለግላችሁ እንዲሁ በነፃ ሳግዛችሁ ነው ብዬ ስለማስብ ለዛ ነው በነፃ ሕክምናውን ለማድረግ ወይም ደግሞ ዩኒቨርሲቲ ሆስፒታል ውስጥ ማድረግ የፈለኩት ማለት ነው። ከዚህም በፊት ሌሎች ሆስፒታሎች ላይ አምቦም ጅማም ላይ እንደዚህ በተወሰነ መልኩ በሰፊው አክቹአሊ በተወሰነ ብቻ ሳይሆን በሰፊው ነበረ ጅማም ላይ ስፔሻሊስት እናገለግል የነበረው። ጅማ ላይ ብቻ ከ5000 በላይ ሰርጀሪዎችን ሰርቻለሁ። ያለ ብዙ ህጻናት መትረፍ ነው እንግዲህ ይሄን ታውቃላችሁ። አምቦም ላይ በተወሰነ መልኩ ብዙም ባልኖር ወደ 40 ምናምን ህጻናት ሰርጀሪ ሰርተናል። 400 ምናምን ህጻናትን አይተን ማለት ነው። ጎንደር ላይ ደግሞ እንግዲህ ከ90 እስከ 100 ነው እንግዲህ ያሰብነው። ምናልባት እንግዲህ ይሄ እናንተ ካላነሰ ቁጥራችሁ እኛ የመድከም ነገር አይኖረንም ብዬ አስባለሁ። በተቻለ መጠን ደግሞ ዌይቲንግ ሊስቱን ወረፋውን በደንብ ቀንሰዋለሁ ወይም ደግሞ በደንብ እናረጋጋዋለን ብዬ አስባለሁ። ለወደፊቱም ደግሞ እንደዚህ ቀጠሮ እያያዝን ፕሮግራም እያያዝን የምንመጣ ይሆናል ከዩኒቨርሲቲ አመራሮች ጋር በመነጋገር። እንግዲህ አንገት በላይ ህክምና በተመለከተ እንግዲህ አንድ ልጅ አላችሁ። እሱም ደግሞ እየተመላለሰ በተወሰነ ጊዜ ያግዛችኋል ማለት ነው። በተረፈ ፈጣሪ እግዚአብሔር ከኛ ጋር ይሁን። እኛ ሰዎች ነን። የሰው ስራ ነው። ይሄ ሃይማኖታዊ ስራ አይደለም፣ መንፈሳዊ ስራ አይደለም። ይሄ ዝም ብሎ የእንትን አይደለም፣ የፈውስ ስራ አይደለም። ይሄ ሰው ስራ ነው፣ ሳይንሳዊ ስራ ነው። የምንሰራው ስራ ሳይንሱን በጠበቀ መልኩ፣ ስታንዳርዱን በጠበቀ መልኩ ካለኝም ልምድ አንፃር ልጆቹ የተሻለ ነገር እንዲያገኙና ልጆቹ ካሉበት ጥሩ እንዲሆኑ ለማድረግ እንሞክራለን እንጂ እናድናለን ብሎ አይነገርም። ኖር ነው
በህክምና ሳይንስ ማለት ነው የሚነገረው የተሻለ ነገር ለማድረግ እንሞክራለን። ካለን ልምድ አንጻርም ደግሞ ጥሩ እንደሚሆኑ ግልጽ ነው። ግን ደግሞ መታበይ እንዳይሆን ትዕቢት እንዳይሆን ከተሻለ መጠን ከዚሁ ካሁን ካሉበት የተሻለ እንዲሆኑ ጤናማ የተሻለ ህይወት እንዲኖራቸው ለማድረግ እንሞክራለን። በተረፈ እናንተ በጸሎታችሁ አግዙን፣ እኛም በውስጣችን በደንብ እንበረታለን። አመሰግናለሁ። Thank you so much. አሁን ወደ ስራ ገባለሁ። እሺ፣ ስለዚህ ተረጋግታችሁ ሁላችሁንም ሳላያችሁ አልሄድም። ተናግሬያለሁኝ። ሳላያችሁ የሚሄደው ሰው የለም። ቀስ ብላችሁ እና እኔ እንደነገርኳችሁ ነው። ምሳ ለምሳም መውጣት ፍላጎት የለኝም። ስለዚህ እናንተም ታገሱ ማለት ነው። እሺ፣ ስለዚህ ቀስ ብለን ስቴፕ በስቴፕ ፕሮሰስ በፕሮሰስ እንጨርሳለን ነገሩን። እሺ፣ ስለዚህ መረባበሽ እንዳይኖር ብዬ ነው። በርቱ። እሺ። አንድ ጥያቄ አለኝ። አትገረሙም ወይ ነው? አትደመሙም ወይ ነው የኔ ጥያቄ ማለት ነው። ሌሊት 10 ሰዓት ነው የጀመርነው ሰርጀሪ። ከእንቅልፋችን 8 ሰዓት ተኩል 8 ሰዓት አካባቢ ነው የተነሳ ነው። ኢንሲዥን ታይም ሰርጂካል ኢንሲዥን ታይም 10 ሰዓት ነው የጀመርነው ሌሊት 3 ሰዓት ተኩል 20 ጉዳይ አካባቢ ለአራት 35 ህፃናትን ሰርጀሪ ሰርተናል ማለት ነው። በሰርጂካል ሳይድ እኔ ሁሉንም ሰርጀሪ የሰራሁት እኔ ነኝ። በሌሎች ቲሞች ደግሞ እነ ዶክተር አማረ እነ ዶክተር ፍጹም እንዲሁም ደግሞ ሌሎች ሰፖርቲቭ ስታፍስ አር በጣም have done amazing job እና አትገረሙም ወይ ነው ማለት ጥያቄ ለጎንደር ህዝብ። አትገረሙም ወይ? በመጀመሪያ ቀን ብቻ 35 ሰርጀሪዎችን ሰክሰስፉሊ ሰርተናል ማለት ነው። ሰክሰስፉሊ 35 ልጆችን አስቡ እንግዲህ ማለት ነው። እና I'm so proud of myself, I'm so proud of the university, I'm so proud of my staffs, my colleagues. You guys deserve everything in this world. I'm so proud of you guys, really. I'm so proud. You have to be በጣም መደመም አለባችሁ፣ መገረም አለባችሁ። This is history in the making. History in the making. ጎንደር ዩኒቨርሲቲ ሆስፒታል ውስጥ ታሪክ ተሰራ። ትናንት 35 ሰርጀሪ ዶክተር በጣም በዛ ምንድነው ነገሩ እያላችሁ ስትጠይቁ የነበራችሁ አንዳንድ ሰዎች ዛሬ 40 አድርገነዋል። እንግዲህ የቲማችንን ብቃት በመተማመን እኔንም ለራሴን ደግሞ በሰርጀሪ ላይ ያለኝ ልምድ በመተማመን 40 አድርገነዋል ለማለትና እንድታውቁት ስለፈለኩ ነው። ነገ ደግሞ እንቀጥላለን። እናመሰግናለን። ማስደመማችንን እንቀጥላለን። ጎንደር ዩኒቨርሲቲ ሆስፒታል ውስጥ ታሪክ ተሰራ። ሂስትሪ has been made። ከሌሊት 9 ሰዓት ተኩል እስከ ቀኑ 4 ሰዓት ከ50 ደቂቃ 40 ሰርጀሪ has been done ተሰርቷል። የመጨረሻው ታካሚ አሁን ጨርሼ ይኸው እየወጣች ነው፣ ትራንስፈር እየተደረገች ነው። we are so proud. thank you so much. ሃይ እንዴት ናችሁ? ዶክተር አብይ ነኝ። ዛሬ ሮብ ነው። ከሌሊቱ ኦልሞስት 10 ሰዓት ሰርጀሪ ለመጀመር እየተዘጋጀው ነው። አንስቴዥያ ቲም ኦልሬዲ ኢንቱቤት አድርገው ጨርሷል፣ የመጀመሪያውን ኬዝ ማለት ነው። አንድ ነገር መናገር እፈልጋለሁ። አንዳንዶቻችን ታሪክ እንሰራለን፣ አንዳንዶቻችን ደግሞ ታሪክ እናወራለን። የምናወራበትን ሁኔታ ለእናንተ ተወዋለሁ። ነገር ግን እኛ ስራ ላይ ነን። ዛሬ 30ኛ ሰርጀሪያችን 30 ሰርጀሪ እንሰራለን። ትናንት በጣም ብዙ ሰርተናል። ኦልሬዲ ዛሬ መጨረሻውን 30 የቀሩትን ኬዞች ሰርተን 105ኛ ሰርጀሪ አድርገን እንጨርሳለን ማለት ነው። አሁንም ቢሆን መናገር የምፈልገው ነገር አትገረሙም ወይ ነው። እኛም እየተገረምን ነው። በጣም ደስተኞች ነን። በጣም ብዙ አናትን አግዘናል። ጎንደር ዩኒቨርሲቲ ሆስፒታልም ላይ ታሪክ ሰርተናል። ጎንደር ዩኒቨርሲቲ ሆስፒታልም ኮርቷል። ህክምናዎቹን ደግሞ በጣም ሃይሊ ስታንዳርድ ዲሲፕሊንድ ኤንድ ኦልሶ ቱ ዘ ፖይንት ኤንድ ቱ ዘ ስታንዳርድ የሆኑ ህክምናዎችን ወይም ደግሞ ሰርጀሪዎችን ነው እየሰራን ያለ ነው። ለዛ ደግሞ አውትካም ነው እንግዲህ የአንድ ስራ ውጤት የሚታየው በውጤቱ ነው ማለት ነው። የአንድ ስራ ፕሮሰስ ውጤቱም ደግሞ አሁን ትናንትም ከትናንት ወዲያ የሰራንላቸው ልጆቻችን ምግብ ጀምረው ፈሳሽ እየወሰዱ ቤታቸው ነው ይብን ያሉት ማለት ነው። የዛሬዎቹን እንጨርሳለን 30 ሰርጀሪ ማለት ነው። በጊዜ ጨርሰን የቀሩ ነገሮችን ጎንደር ላይ ጨርሰን እንግዲህ ወደ አዲስ አበባ እንመለሳለን ማለት ነው። አሁን ቀጥታ ወደ መጀመሪያው ኬዝ እንገባለሁ ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል በጎንደር። መልካም ጊዜ። ኦልራይት። እሺ፣ ሰላም ዶክተር፣ እስቲ እንዴት ነው ይህን ካምፔን ወደ ማገባደጃው ደርሰናል። ከአንገት በላይ ቀዶ ህክምና እየተደረገ ባለው ካምፔን ላይ እስቲ አንዳንድ መግለጫዎችን እስኪ ከአንተ እና ራስህን አስተዋውቅልን። እሺ፣ አመሰግናለሁ። መናርግ እባላለሁ። ጎንደር ዩኒቨርሲቲ ህክምና ጤና ሳይንስ ኮሌጅ የቺፍ ክሊኒካል ዳይሬክተር ነኝ። ያው ካምፔኑ እንግዲህ በጣም በጥሩ እየሄደ ነው። ያው ለ3 ቀን ነው የቆየው። 2 ቀን ከዛ በፊት ስክሪኒንግ የሚባለውን የፔሸንት መረጣ የሚባለውን ነገር አካሄደናል።
አሁን ለ3 ቀን ነው የቆየው። ወደ መገባደጃው እየደረስን ነው። የመጀመሪያው ቀን 35 ነበር የተሰራው። በሁለተኛው ቀን በጣም በሚገርም ሁኔታ 40 ደርሰናል። ዛሬ ግን 30 ነው የሰራ ነው። ስለዚህ በአጠቃላይ ወደ 105 ኬዞችን ሰራን ማለት ነው። ፕሮሲጀሩ በጣም አሪፍ ነው የነበረው። ያለው የቲም ስፒሪቱ በጣም ደስ ይላል። ኮኦርዲኔሽኑ በጣም ደስ የሚለው ከአነስቴዥያው፣ ከነርሲንግ ኬሩ፣ ከሰርጅኑ እና ከኛ ከማኔጅመንቱ ያለው ደግሞ በጣም ሰፖርት ነው። በጣም ደስ ብሎት ነው ያለው ሰውኛ። አሁን በዚህ ክረምት ወቅት ያው እንደሚባለው የሰዎችን መርዳት ስለሆነ የግጥምጥሞሹ ደግሞ ተማሪዎች ትምህርታቸውን ጨርሰው አሁን በረፍት ሰዓታቸው ስለሆነ አትሊስት ከዚህ በፊት እኛ ስንሰራ ቶንሲሎቶሚ ስንሰራላቸው አትሊስት 2 ሳምንት ትምህርታቸው ይቋረጥ ነበረ ለማገገም ማለት ነው። አሁን ግን ትምህርታቸውን ስለጨረሱ በጣም ጥሩ አጋጣሚ ስለሆነ በዚሁ አጋጣሚ ትምህርታቸውን ሳይቋረጥባቸው ተሰርቶላቸው እንግዲህ እንትን ስለሆነ በጣም እናመሰግናለን። እኛም በጎንደር ዩኒቨርሲቲ በሕክምና ጤና ሳይንስ ኮሌጅ ስም በጣም እጅግ በጣም እናመሰግናለን። በጣም እናመሰግናለን ዶክተር። ቴንክ ዩ። እሺ ዶክተር እስቲ ራስህን አስተዋውቅልንና ይህንን አንገት በላይ ቀዶ ሕክምና ካምፔን እስቲ እንዴት አየኸው? ድምፅን ከፍ አድርግልኝ። ብዙ እናቶች በልደታቸው ምክንያት እንቅልፋቸው የሚያድሩበትን በዲዛን ቀርበው ለቀር የሚያለርይብ እንዲያገኙ ማስፈር በጣም ትልቅ ስራ ነው። ለእኛ ሳይሆን ሁሉም ግን የሚረዱት እናቶች ነው ስራ እና በጣም ግሬት ልብ ነው። እግዚአብሔር ስራው ሁሉ ባችበት እናመሰግናለን። እስቲ እንዴት ነው ረጅም ጊዜ ከዶክተር አብይ ጋር ረጅም ጊዜ ትተዋወቃላችሁ? በፊት እስቲ እንዴት ነበር? ያው እንደምታየው እንግዲህ ወደ 30ኛ ኬዝ ላይ ደርሰናል። በሁለት ቴብል እያየኸው ነው ወደዛ ወደዚህ እያለ። ይህን ጥንካሬው እንዴት ትገልጸዋለህ? በጣም እናመሰግናለን። እኛም ሀይ፣ እንዴት ናችሁ? ደህና አደራችሁ? ዛሬ የመጨረሻ የካምፔይን ወይም ደግሞ የዘመቻ ቀናችን ነው። እኔ ዶክተር አብይ ነኝ። ዶክተር አማረ አጠገብ ያለ፣ ዶክተር ፍጹም አጠገብ ያሉ ይህንን ካምፔይን ኮኦርዲኔት በማድረግ ዶክተር አማረ ሙሉ ኃላፊነቱን ወስዶ እየሰራ ነው ያለው ከአዲስ አበባ ከምንመጣበት ቀን ጀምሮ ማለት ነው። ይህንን ካምፔይን እንግዲህ ለ2 ቀን 75 ሰርጀሪዎችን እንደ ሰርጅን እኔ ኤክስክሉሲቭሊ እኔ ብቻ ነው የሰራሁት። እንደ አነስቴዥዮሎጂስት ደግሞ ዶክተር አማረና ዶክተር ፍጹም በሁለት ቴብል ሆነው ነገሮችን ፕሪፔር እያደረጉ ፋሲሊቴት እያደረጉ ሃይሊ ዲሲፕሊን ኦርጋናይዝድ ኤንድ ሱፐር ፋስት ኤንድ ኦልሶ ቬሪ ማች ቱ ዘ ስታንዳርድ ኤንድ ቱ ዘ ፖይንት የሆነ ሕክምና እነሱ ብቻም አይደሉም፣ ሌሎች ሳፖርቲንግ ስታፎች፣ ነርሶች፣ ፖርተሮች፣ አንስቴቲስቶች አጠቃላይ ማለት ነው እና ፕሮባብሊ ዚስ ኢዝ ዘ ሞስት ኮኦርዲኔትድ ሃይሊ ኮኦርዲኔትድ ካምፔይን የተደረገው ማለት ነው። ትናንት 40 ነበር የሰራ ነው። ከትናንት ወዲያ 35 ማለት ነው። ኤክስክሉሲቭሊ በኤሊት የአንገት በላይ ቀዶ ሕክምና ማዕከል ስታፎች ነው የተሰራው። ስንሰራም ደግሞ በሁለት ቴብል ነው የሰራ ነው ማለት ነው። ዛሬ የመጨረሻ ቀናችን ነው። እንደ እግዚአብሔር ፈቃድ 30 ሰርጀሪዎችን እንሰራለን ብለን እናስባለን። ቶታሊ 105 ሰርጀሪዎችን ያው በ3 ቀን ካምፔይን እንሰራለን ማለት ነው። እንግዲህ እኛ ስራ ላይ ነን። ሌላውን ነገር በሙሉ ትተኗል። በተወሰነ መልኩ እነ ዶክተር አማረ እንዲሁም ደግሞ ዶክተር ፍጹም ዚያር አነስቴዥዮሎጂስት ኤንድ ክሪቲካል ኬር ሜዲሲን ኤንድ ፔን ሜዲሲን ስፔሻሊስቶች ናቸው እኔ ጋር አብሮ የመጡ ማለት ነው። ይህን ካምፔይን ኦርጋናይዝ አድርገው እነሱ የሚሉትንም እንሰማና እንጨርሳለን ማለት ነው። አመሰግናል። እሺ፣ አመሰግናለሁ። እኔ ዶክተር አማራ ነኝ። እንግዲህ እስካሁን ባለው ቀናት በሁለት ቀናት ውስጥ በአጠቃላይ
75 ሰርጀሪዎችን ሰርተናል ማለት ነው። ለዛ ደግሞ ስኬጁል ያደረግነው 30 ታካሚዎችን ሬዲ አድርገናል ሰርጀሪ ማለት ነው። በአጠቃላይ እቅዳችን ከ80 እስከ 100 በተባለው መሰረት ከዛ በላይ ወደ 105 ሰርጀሪዎችን ነው ለመስራት ያቀድነው ማለት ነው። ዛሬም ሆፕሊ እንደ ትናንቱ ከትናንት በፊት እንደነበረው ቀደም እነዚህ እቅዶችን በሰላም ሰርተን 105ቶችን ሰርተን የምናጠናቅቅ ይሆናል ብዬ አስባለሁኝ። በአጠቃላይ እንግዲህ ይህን የሰራ ነው በሁለት ኦፕራሲዮን ቴብል ነው። በሁለት ኦፕራሲዮን ቴብል ዶክተር አብይ እዛና እዚህ እያለ እያንዳንዱ ቴብል ግን ራሱን የቻለ አንስቴጂሎችና አንስቴሲስቶቹ ተመድበው እና ስክራብ ነርስ ኖሯቸው በሁለት ቴብል የሰራ ነው ማለት ነው። ይህን ሰርጀሪ እንደዚያ ግን አጠናቀናል። ዶክተር አብይ እንዳለው በአጠቃላይ ግን ቲማችን ፕሮፌሽናሊዝም እና በአጠቃላይ ዲሲፕሊን የሆነ ኮኦርዲኔትድ የሆነ ቲም ነው ያለን ማለት ነው። ይህ እንግዲህ ዛሬ ብቻ ሳይሆን ከዚህ በፊትም ስንሰራበት የነበረ እና በደንብ ኦርጋናይዝድ የሆነ ቲም ስለሆነ ራሱን ችሎ በኤሊት ስታፍ የሚሰራ ስለሆነ እሱ ነገር በደንብ አግዞናል። በደንብና እንዳያችሁት ደግሞ አሁን እንደገባን በጠዋት ነው የምንጀምረው። ሁሉም ሰው ሳይደክመው በጠዋት ነው አብዛኞቹ ስራዎች የምንሰራቸው በጠዋት ነው ማለት ነው። ከውጭ ደግሞ ኮኦርዲኔት የሚያደርጉልን ደግሞ የጂፒዎች አሉ፣ ጀነራል ፕራክቲሽነሮች አሉ፣ ሜዲካል ዶክተሮች አሉ ከውጭም ከዋርድም እንዲሁም ታካሚዎችን እየለዩ የሚያስገቡልን አሉ ማለት ነው። ሌሎች ደግሞ ሳፖርቲንግ ስታፎች አሉ፣ ፖርተሮችን ጨምሮ ሌሎችም በደንብ የሚያግዙን ስታፎች አሉ። ይህንን ሁሉ አድርገን አይ ቲንክ በፈጠን ባለመልኩ አንዳንድ ስንሰማቸው እውነት ላይ መስሉ ይችላሉ፣ ግን ስራችን ውስጥ ላይ ግን በደንብ አድርገን ኮኦርዲኔት በሆነ ቲም ይህንን ነገር እናጠናቅቃለን ብዬ አስባለሁ። አመሰግናለሁ። እሺ፣ ዶክተር ፍጹም እባላለሁ። አንስቴዥዮሎጂ ክሪቲካል ኬር ሜዲሲን ስፔሻሊስት ነኝ። ያው እንግዲህ ከዶክተር አብይ እና ከዶክተር አማረ ጋር ሶስተኛ ካምፔን ዴያችን ነው። እንደተባለው 75 ፔሸንት ሰርተናል። ዛሬ 30 እንሰራለን። ከእግዚአብሔር ጋር 105 እንደርሳለን ማለት ነው። ያው ለሁሉም ስራዎቻችን ምስክሮቻችን ፔሸንቶቻችን ናቸው፣ ታካሚዎቻችን ናቸው፣ ህጻናቶች ናቸው። ከእግዚአብሔር ጋር ጥሩ አድርገን እንሰራለን ብለን እናስባለን። ስራዎቻችን በሙሉ ያው ጥሩ ኒት የሆኑ ስራዎች ነው የምንሰራው። አነስቴዥያውም ሰርጀሪውም በሁለት ኦፕሬሽን ቴብል ሙሉ ቲም ስላለን ይህን አሰራር ደግሞ ኦልሞስት ብዙ ጊዜ ሆነን እዚህ ወይ ስንሰራ ያው አሁን ላይ በካምፔን ደረጃ በጎንደር ዩኒቨርሲቲ ስር ያው ወደ እናንተ ስለደረሰ ነው እንጂ ዲስ ካይንድ ኦፍ አሰራር በጣም የቆየ የንበት አሰራር ነው። በጣም ቆንጆና ኒት የሆነ አሰራር ነው የምንሰራው። ምንም እንዳታስቡ ታካሚዎቻችን።